ኃጢአት እንኳን የተሸፈነው በሱ ነው። እስካሁን አልተዋወቅንም አይደል? አዎ አልተዋወቅንም። ታወቂው ህይወት የሰጠሁት ከአንድ ልብስ የገላገልኩት መርማሪ ማን ነበር ስምህ? ለምን አዲስ ስም አላወጣልህም? ማን ልበልህ? ስምህን እኔ አለም ምን ሰጠሽ? አለም በስተመጨረሻ ወንደሰን ዮዲትን አሳልፎ ለህግ ሰጣት። ወይዘሮ ወርቄ በስተመጨረሻ አበዱ። ይሄን የመሳሰለ የእናት ግፍ ድራማ ነው እሺላችሁ የመጣሁት። ባለፈው ክፍል እንግዲህ ዮዲት አለምዬና ዮዲት ጓደኛ የለሽም አንቺ እኮ ብቸኛ ነሽ ስትላል ነበረ ያቋረጥ ነው። ዛሬ ከዛ እንጀምራለን። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ የእናት ግፍ ድራማ ነው እሺላችሁ የመጣሁት። ባለፈው ክፍል ላይ አለምዬና ዮዲት ጉዲት ያው ጓደኛ የለሽም አንቺ እኮ ብቸኛ ነሽ እያለች ነበር ያቋረጥ ነው። ዮዲትም እኔ እኮ ብቸኛ አይደለሁም የኔ ጓደኛ ለመሆን በሰልፍ ነው የሚሰለፉት በምትላት ሰዓት አለምዬም እና ታዲያ የት ናቸው? የት ቦታ ናቸው? ያንቺ ጓደኛ ሆነው እኮ አይተናቸው አናቅም በምትላት ሰዓት እንግዲህ ዮዲት ተናዳለች። ዮዲት እመቤቴ ተናደድሽ ወይ? አትናደጂ፣ እውነታውን እኮ ነው የነገርኩ። ወይዘሮ ወርቄም ከመርማሪ ወይም ደግሞ ከአጋቹ ጋር ሆነው እንግዲህ አንተና ወንደሰን ተስማምተህ ቢሆንስ? ምክንያቱም ይችን አሮጊት እናሳብዳት ብለህ እኮ አብረህ ተስማምተህ ይሆናል ወደ እኔ የመጣ በሚሉ ሰዓት መርማሪውም እኔ ከማንም ጋር አልተስማማሁም፣ ወይዘሮ ወርቄ ይረጋጉ። ጀመር እኔ እኮ ፖሊስ ነኝ፣ ከሌላ ሰው ጋር መመካከር ለምን አስፈለገ በሚላቸው ሰዓት እኔ ለመጣል ብለዋል ወይዘሮ ወርቄ። ምክንያቱም ሁሉም ሰው እንደራሳቸው ተንኮለኛ እና ክፉ አድርገው ስለሚያስቡ የእናት ሌባ ልጇን አታምን ይባላልና ልክ እንደ ወይዘሮ ወርቄ ነው። እኔ ነኝ እርስዎን ለመጣል የምለፈው። ምክንያቱም ፖሊሱ የነሱ አጋዥና ወይም ደግሞ በጉቦ ተለቀው ወይዘሮ ወርቄ እስካሁን የሚያውቁት በጉቦ ተለቀውና ፖሊሱን በእነሱ ቁጥጥር ስርና ሚስጥራቸውን ያጠፋላቸው ነው የሚመስላቸው። መርማሪውም እኔን እንዴት ቢያስቡኝ ነው በሚላቸው ሰዓት ወይዘሮ ወርቄም አንተ እኔን ለመጣል ከጠላቶቼ ጋር ተመካከርህ ነው የመጣኸው፣ ስለዚህ ምንም ቢሆን ታደርጋለህ። ወይዘሮ ወርቄም አላመኑትም። ምክንያቱም ሰውን ማመን ቀብሮ ነው በሚሉት ሰዓት እሱም ደግሞ ወይዘሮ ወርቄ እርስዎ እኮ ህይወቴን የቀየሩ ሰው ናችሁ፣ እንዴት ነው እርስዎን ልከዳችሁ የማስበው? እንዴት ነው በእርስዎ ላይ ዞሬ ከሌላ ሰው ጋር ወይም ደግሞ ከጠላቱ ጋር የመመካከረው በሚላቸው ሰዓት ወይዘሮ ወርቄም አንዳንድ ሰዎች የበሉበትን ወጭት ሰባሪ አሉ፣ ልክ እንደዛ ነህ አንተም። ተማሪውም ወይዘሮ ወርቄ እኔን እንዴት አድርገው ነው የሚያስቡኝ? እኔ እርስዎን መቼም ቢሆን አልከዳዎትም በሚላቸው ሰዓት ወይዘሮ ወርቄም አላምንህም፣ መቼም ቢሆን አላምንህ፣ መቼም ቢሆን እኔ አንተን ላምንህ አልችልም መርማሪ በሚሉ ሰዓት መርማሪውም ወይዘሮ ወርቄ እኔን ሁሌም ማመን ትችላላችሁ፣ እሺ አትከዳኝም ብዬ እንዳምንህ ነው ወይ የምትፈልገው በሚሉ ሰዓት መርማሪውም አዎ እኔም መቼም እናንተን ልከዳችሁም አስቤ። ዮዲትና ወንደሰን ስንመለስ አለም ይሄ ሰውዬ ፈራ እንዴ? አይዞህ አትፍራ፣ እኔ እንዳንተ ጨካኝ አይደለሁም፣ አልገልህም እያለች ዮዲት ጉዲት ወንደሰን ላይ እየፎከረችበት በትፍረድብኝ፣ እኔ ጨካኝ አይደለሁም፣ እንዳውም በጣም ደግና ሩህሩህ ሴት ነኝ፣ እንደኔ ደግና የዋህ ሴት ራሱ እኮ በዚህ በምድር ላይ ያለ አይመስለኝም። ወንደሰን አትፍራኝ። የምን ትላለች መሰለህ? ወንደሰን ሽባው ሶፋ ላይ ኩርምት ብሎ ቀረረ። እናቴ አባባል ከሆነ ሽባ በመሆንህ እድለኛ ነህ። ትናደድ ምክንያቱን ሳትጠይቀኝ ትናደዳለህ ወይ? ከመናደድህ በፊት ምክንያቱን ጠይቀኝ። ምን ሽባ መሆንህ ይጠቅምሃል? እንዳልኩህ ጠይቀኝ እያለችው እንግዲህ ያናዘዘችው ነው። ወይኔ ዮዲት ጉዲት እውነቱን ያወቅሽ ቀን ግን ምን እንደሚወጥሽ ማሰብኩት። ምክንያቱም መራመድና መናገር እንደሚችል ስታውቂ ምን እንደምትሆኚ እንደዚህ እንደተሳለቅሽበት ረስቸው ነው። ጠይቀኝ የምልህ ለካ አንተ መጠየቅ አትችልም። ስለዚህ እኔ ልንገርህ ለምን እንደሆነ አድርግልኝ። መናገር ሳትችል እኮ ጨቀጨኩ። ብዙ ሰዎች መናገርና መራመድ ስለቻሉ ብቻ ወደ ጥፋት መንገድ ይሄዳሉ። ጥፋት የሚሄድ ሰው ደግሞ ፈጣሪውን ያስቀይማል። አንተ ደግሞ በዛው ከቀጠልክ እኔን ትመታኛለህ፣ ከዛን ደግሞ ፈጣሪ አንተን ይቀይማል። ስለዚህ አንተ እኮ እድለኛ ነህ። ሶፋ ላይ ኩርምት ብለህ በመተኛትህ ፈጣሪህን አመስግን። ምክንያቱም ወደ ጥፋት ወይም ደግሞ ወደ መጥፎ ነገር አልሄድክም። ሶፋ ላይ ኩርምት ብለህ ብቻ ነው የቀረኸው። ይሄን ሁሉ ጥፋትና ይሄን ሁሉ ስህተት ከምትሰራ እንደዚህ ኩርምት ብለህ ብትቀመጥ ይሻላል በምትለው ሰዓት ወንደሰንም ተቆጥቷል። አስተያየትህና ሀሳብህ ግን መኮራመቱን የወደድከው አይመስለኝም። ምክንያቱም ጥፋት ለመስራት የምትፈልግ ነው የሚመስለው። ሻልም ነው ወይ የምትለው ተናገር እንጂ ምንድነው የሚዘጋህ? እኔ እኮ እየለፈለፍኩ ነው ብቻዬን። ስለዚህ መልስልኝ፣ እንዴት መልስልኝ እፈልጋለሁ። ልቧ ከተናገረች በኋላ እንግዲህ ለካ መናገር አትችልም። አየኔ ነገር ያህል ብጠላህ እኮ ላንተ መልካም ነገር ነው የማስበው።
እንዲዬ ወንደሰን አንድ ትምህርት ብትማር በጣም ነው ደስ የሚል መሰለህ። በምልክት የመናገር ጥበብ መልመድ አለብህ። እንዴት መሰለህ እያለች እንግዲህ የእጇን ጣት እያወናጨፈች እየነገረችው ነበረ። እሱ ግን በጣም ነው እየተናደደ። ደበረህ እንዴ? ከፋህ እንዴ? ቅር አለህ እንዴ? እኔ እኮ እስከምትሞት ድረስ ሀሳብህን እንድትገልጽ ያግዝሃል ብዬ ነው። ምክንያቱም ዝም ከማለት እጅህን እንደዚህ እያወናጨፍክ ብትናገር ሀሳብህን መግለጽ ትችላለህ። ለዚህ እኮ ነው እወድሃለሁ የምል ሰብከውን ነገር ከሰዎች ጋር ሼር አድርገህ መግባባት አለብህ። አለበለዛ ጥሩ አይደለም። እኔ ላንተ የሚጠቅምህ ነገር ስፈልግ እውላለሁ። አንተ ግን ተንኮል ብቻ ነው የምታስበው። ሲበዛ ተንኮለኛ ነህ። እንደሱ ደግሞ አትየኝ፣ በጣም ክፉ ነህ። ፈልገው ነገር በቀል ነው ወይ? በቀል ነው ወይ? ልትበቀለኝ ነው ወይ የምትፈልገው? ለምንድን ነው እንደዚህ ሁሌ የምታየኝ? ስታየኝ አይኖችህ በጣም ነው የሚያስጠሉኝ፣ በጣም ነው የሚያስፈሩኝ። ስለዚህ እንደዚህ አትየኝ እያለች እንግዲህ እየተሟገተችው ነው። እውነት ለመናገር ሁልጊዜ አንድ አይነት ሆነብን ድራማው ማለት ነው። የሆነ ትንሽ ወንደሰን ወጥቶ ተነስቶ እውነቱን ቢጋፈጣት ዮዲትንም ሆነ ወይዘሮ ወርቄን ጥሩ ነበረ። ሁልጊዜ ወይዘሮ ወርቄም በቃ ምንም አንድ አይነት ሆነ። ብቻ ምንም የተለየ የለም። ቀጣይ ክፍልም ሲለቀቅ ወይዘሮ ወርቄ ወይም አስቻለው አልተገኘው፣ ፀሐዬ ብትወልድ ደግሞ አሪፍ ነበረ። ፀሐዬ ራሱ ጠፍታለች፣ ማየም ጠፍተዋልና ዮዲትና ወይዘሮ ወርቄ ሁሌ ክፋት እንደሰሩ ከዚህ ድራማ ላይ ማለት የዮዲት ክፋት በጣም የበዛ ነው። የወይዘሮ ወርቄም እንደዛ። ወይዘሮ ወርቄ ብቻ ናቸው ክፋታቸውን እስከዛሬ መልካም ነገር ራሱ አላሳዩም ማለት ነው። ምክንያቱም ወንደሰንም መውጣት አለበት። ወይዘሮ ወርቄም ሆኑ ዮዲትም የእጃቸውን አግኝተው የሆነ ጥሩ ነገር ቢያሳዩ በጣም አሪፍ ነበረ። ሁልጊዜ ክፋት ነው። አንድ ቀን ጥሩ ነገር፣ አንድ ክፍል ላይ ጥሩ ነገር ድራማ አልተለቀቀም። ምክንያቱም ሁሌም የወይዘሮ ወርቄ ተንኮል የዮዲት ተንኮል ነውና በጣም ነው ማለት የሆነ ደስ የሚል ነገር የለውም። ሁሌም አስፈሪና ተንኮል የተሞላበት ድራማ ነው። ከዛ አሁን ቢወጡ አሪፍ ነበረ። እኔ ሀሳብ ማለት ነው፣ የኔ ሀሳብ ነው። እውነት ለመናገር በጣም ተደጋገመው ሁሉም ነገር እስካሁን ድረስ ያለው አንድ አይነት ስለሆነ ወንደሰንና ዮዲት ስንሄድ እንግዲህ ዮዲትም በሀሳቧ ወንደሰን ተነስቶ አንቺን እገልሻለሁ ብሎ በሚነሳ ሰዓት እንግዲህ ተነስቶ በጣም ነበር እየፈራችው። ምክንያቱም መራመድ ቻልኮይ መነሳት ቻልኮይ በምትለው ሰዓት አዎ እችላለሁ ብሎ እንግዲህ ሊያንቃት ሲል በሀሳቧ ስታየው ደግሞ እሱ ዘው እንደተኛ ነው እየታየህ ነው፣ ባይምሮህ እየታየህ እኔን አንቀህ ስትበቀለኝ ነው ወይ ብለዋለች። ምክንያቱም እሷ ያየችውን መልሳ ለሱ እየነገረችው ነው። ምክንያቱም ማድረግ እንደማይችል ወይዘሮ ወርቄም ስንሄድ እንግዲህ ወይዘሮ ወርቄም በጣም ክፉ ነው፣ ይገለኛል በሚሉ ሰዓት መርማሪውም ታሞ የተኛ ሰው እንዴት ነው እርሶን ሊገሉት የሚችለው? አንተም የቁም ቅዠት እየቃዠሁ ነው ወይ የሚመስልህ? እኔ እኮ በእውኔ ነው ያየሁት። እናንተ ለምን አትረዱኝም? እንዴት ነው አንተ ራሱ እንደ ልጄ ሚስትና እንደ ልጄ እንደዛች እንደ ተንከሲስ እንደ ሰራተኛ በቁሜ እየቃዠሁ እንደሆነ የምታምነው? እንዴት ነው እንደዚህ የምታስበኝ? ታሳፍራለህ። እኔ አንተን ህይወትህ እንዲቀየል አላደረኩም በሚሉ ሰዓት መርማሪውም አድርገዋል ብለውታል። ምክንያቱም 4 ሚሊዮን ብር ማለት ነው 23 ሚሊዮን ነበር አይደለ? በፊት መረጃቸውን ለመሸፈን የተጠየቁ 4 ሚሊዮን ሰጥተው እንግዲህ ወንጀል አጥፍቻለሁ እንዲሁም ደግሞ ከእስር ቤት ወጥቻለሁ ብለው እንግዲህ ጉራቸውን እየጎረሩ ነበረ። ዮዲት ሲኔድ እንግዲህ ዮዲት ውሃ እየጠጣች በነበረበት ሰዓት እንግዲህ ውሃው አንቋት ነበረ። አለም ምንድነው ያደረግሽው? መረሽኝ ወይ ምንድነው ያደረግሽው? እያለች እየጮኸች ነበረ። አለምዬ ውሃ የምታሰጣት ሴጣን መረሽኝ አይደለም ወይ? እንዲሞት ነው የምትፈልጊው? ልትገይኝ ነው ወይ? እያለች እንግዲህ እየሳለች ነበረ። ምክንያቱም እሷ የምታደርገው ሰው የሚያደርግ መስሎ ስለሚታያት ያንን የሚያስጠላ ሳቋን እንግዲህ ዮዲት እየሳቀች የእውነት መስሎህ ደስ አለህ አይደለም ወይ? ተደሰትክ አይደለም ወይ? ይሄ ደግሞ መቼም አይሆንም። ምክንያቱም ቅዠት ነው መቼም ስለማይሆን እንዳታስበው። እውነት የምሞት መስሎህ እኮ በጣም ነው የተደሰትከው። ፊትህ ያስታውቅብሃል። ለዚህ እኮ ነው ክፉ ነህ የምልክ